የሚታደጋችሁ ነገር ምግባችሁ ሲደመር ክብደት አንሱ። እንደው ይሄን ነገር ደጋግሜ አውርቻለሁ። እንዴት ናችሁ? እንዴት ከረማችሁ? እቺን ሰሞን 2 ቀን 3 ቀን ላይቭ አልነበረንም። ተደራራቢ በሆነ የስራ ምክንያት መግባት አልቻልንም። ይኸው አሁን ጀምረናል። ባለፉት 2 ተከታታይ ሴሽኖች ላይ ስለ ኢሴንሻል ሃይፐርቴንሽን በተለምዶ ፕራይመሪ ስለሚባለው የግፊት አይነት በአብዛኛው ማህበረሰባችን ላይ የሚከሰተው ግፊት የሜታቦሊክ ሲንድሮም ወይም ደግሞ ከመፋፋት ጋር ተያይዞ የሚከሰት መሆኑን ያው ለስኳር የሚዳርገን መንገድ ለግፊትም እንደሚዳርገን ነው ያወራነው። ብዙዎቻችሁም ግንዛቤ እንዳገኛችሁ በተለያየ መንገድ እየነገራችሁን ነው። ሴሽኖቹ ላይ ሁለቱም ሴሽኖች ላይ አንደርስታንድ ለማድረግ ወይ ደግሞ ለመረዳት እንደሞከራችሁት ሄልዚ ላይፍ ስታይል፣ ጤናማ የሆነ አመጋገብ፣ የምግቦችን ማክሮ ወይም ደግሞ በቂ ፕሮቲን ማግኘት፣ ፋትና ካርቦሃይድሬቶችንም እንደዛው ናቹራል ከሆኑ ፋብሪካ ውስጥ ካልተቀነባበሩ፣ በዱቄት መልክ ካልተዘጋጁ፣ በአትክልት መልክ፣ በፍራፍሬ መልክ፣ በጥራጥሬ መልክ፣ በሆል ግሬን መልክ አድርገን ስራስሮችንም ጨምረን ስንመገብ በአጭር ጊዜ ውስጥ ፋት ይቀንሳል። በአጭር ጊዜ ውስጥ የተሻለ ሰውነት እንገነባለን። ይሄ መንገድ አሁን ያልኳችሁ መንገድ ከግፊት ይገላግላችኋል፣ ከስኳር ይገላግላችኋል፣ ከቦርጭ ይገላግላችኋል። ጉበት ውስጥ ካለ ፋት፣ አብኖርማል ከሆነ ኮሌስትሮል ወይም ደግሞ ዲስሊፒዲሚያ ወይም ደግሞ የተዛባ የኮሌስትሮል ኢሹ ካለም እንደሚገላግለን በተደጋጋሚ አውርተናል። ምክንያቱም እነዚህ ህመሞች አንድ መንስኤ ነው ያላቸው። መንስኤያቸው ጤናማ ያልሆነ አኗኗር ሲደመር ጤናማ ያልሆነ አመጋገብ መሆኑን ግንዛቤ እንድታገኙ በሚል ነው። ሁለቱም ሴሽን ላይ ስለ ግፊት እንድንሰራ ምክንያት የሆነውም አንድ ክሊያንት እዚሁ አዲስ አበባ የሚኖር ለረዥም ጊዜ ከኢሴንሻል ሃይፐርቴንሽን ወይም ከግፊት ጋር የሚኖር ለምን ቆየ እስካሁን ብለን ስንለው ስለ ስኳር እንጂ ስለ ግፊት የምታወሩ ስላልመሰለኝ ነው አለኝ። ያንን ምክንያት በማድረግ ስለ ስኳር ያወራነው ሁሉ፣ ስለ ውፍረት ያወራነው ሁሉ፣ ስለ ጤናማ የክብደት ቅነሳ ያወራነው ሁሉ ለፕራይመሪ ሃይፐርቴንሽን ወይም ደግሞ ለግፊት ለደም ግፊት እንደሚሰራ ለማሳየት ብለን እንደሰራን ባለፈውም አውርቻለሁ። ይሄ በቂ የሆነ ግንዛቤ ሰጥቷችኋል ብዬ አስባለሁ። ስለዚህ ላይፍ ስታይላችሁን የምትቀይሩት ግፊታችሁ ከፍ ስላለ፣ ስኳራችሁ ከፍ ስላለ ወይ ቦርጭ ስላለ የሚመስላችሁ ሰዎች ለዛ አይደለም። ላይፍ ስታይል መቀየር አንድ ፕሪቬንሽን ነው እንዳንታመም፣ ሁለት ደግሞ ታመንም ከሆነ ቅድም ባልኳችሁ መንገድ ከነዚህ ከውፍረት ጋር ተያይዞ ከሚመጡ ህመሞች ጋር ተጋልጠን ከሆነ እነሱን ጤናማ በሆነ መንገድ ቀልብሰን እነሱ ከሚያስከትሉ በጣም ከባድ የጤና እክሎች ራስን ስለመታደግ ነው ማለት ነው። የዚህ ፕሮግራም ዓላማም በሽታን መከላከል፣ ሳይመጣ መከላከል፣ ከመጣም ደግሞ ጤናማ በሆነ መልክ እነዚህ ህመሞች ቀልብሳችሁ ቀሪ ዘመናችሁን በጤና እንድትኖሩ ስለማስቻል ነው። የምናወራው መንገድ የህክምናም ላይ ኮር ነው። ምክንያቱም ላይፍ ስታይል ሞዲፊኬሽን ቲቺንጉ ላይ ትምህርቱም ላይ በትክክል የተቀመጠ ነገር ነው። ግን በዚህ ልክ ፓወርፉል መሆኑን ምናልባትም ግንዛቤ የሌላችሁ ሰዎች ግንዛቤ እንድታገኙ በሚል ነው ብዙ ጊዜ በተደጋጋሚ ይህንን ሴሽን እዚህ ጋር የምናነሳው። ሁላችሁም ጤናችሁን በእጃችሁ አርጉ ብዬ የማወራው እንደሚቻል ስለማቅ ነው። ኮንሰፕቱ በደንብ ገብቷችሁ ምግብ ላይ ብዙ ጊዜ በተደጋጋሚ የምናወራው ኮንሰፕት በደንብ አግኝታችሁ እንቅስቃሴ ላይ፣ ኤክሰርሳይዝ ላይ፣ እንቅልፍ ላይ፣ ስትሬስ ላይ ብዙ ጊዜ በተደጋጋሚ ያወራናቸው ነገሮች በደንብ ገብቷችሁ ስትተገብሩ
ጤናችሁን በእጃችሁ ላይ አረጋችሁ ማለት ነው። በሽታን ተከላከላችሁ ማለት ነው። ያ እንግዲህ ቀሪ ዘመናችሁን ውጤታማ ሆናችሁ የተሞታችሁ ምትገቡ ጠንካራ ዜጎች እንድትሆኑ ያግዛችኋል። የዛሬው ሴሽን ኮንሲስተንሲ ኖት ፐርፌክሽን ነው የሚለው። ይህን ኮንሰፕት ሜቢ ቴሌግራምም ላይ ሼር አድርጌ ያለው ዩቲዩብ፣ ዋትሳፕም ላይ ፌስቡክም ላይ ዛሬ ፖስት አድርጌ ያለው። ምናልባትም ስለ ኮንሲስተንሲ የጻፍኩትን ያነበባችሁ ሰዎች አንድ ቁጥር ጻፉልኝና ኮመንት ላይ አያለሁ። ምንድን ነው ሰዎች ፕሮግራም ላይፍ ስታይል ይቀይሩና ፐርፌክት ለመሆን ይጥራሉ። ማናችንም ፐርፌክት መሆን አንችልም። ትልቁ ነገር ምናልባትም ያለ ስቴጃችን በቂ ለውጥ ሳናመጣ መመገብ ያለባቸውን ምግቦች ብትመገቡ፣ በቂ እንቅስቃሴ እንኳን ማድረግ ሲገባችሁ ሳታደርጉ እንኳን ብትቀሩ ስቲል በሚቀጥለው ቀን ወደ ኖርማል ተመለሱ። ለረጅም ጊዜ ሳታቋርጡ ሳትሰለችሁ እንደ ህይወታችሁ አካል አድርጋችሁ እንደ ላይፍ ስታይላችሁ ቀሪ ዘመን የምትኖሩበት ላይፍ ስታይል አድርጋችሁ ለመቀጠል ሞክሩ። ፐርፌክት ለመሆን አትሞክሩ። ይህንን እንድናገር እንድጽፍ ያነሳሳኝም ምክንያት አለ። ሰዎች እኛ ጋር ጆይን ሲያደርጉ የተወሰነ መንገድ ይሄዳሉ። በሆነ አጋጣሚ በዚያ ወቅት ላይ በዚያ ስቴጅ ላይ መመገብ የሌለባቸውን ምግቦች ይመገባሉ። ከዚያ በኋላ አንዴ በቃ ጀስት ቺት አድርግ ያለው አንዴ መመገብ የሌለብኝ ምግብ መመገብ ጀምሬያለሁና በዚያው እየተዘናጉ ወደ ኋላ እየሄዱ ያቋርጣሉ። አትርሱ። ኦኬ፣ የታመምነው ሳናቋርጥ በተደጋጋሚ ሰውነታችንን በድለነው ነው። ሳናውቅ ሰውነታችን ማግኘት የሚገባውን ነገር ለረጅም ጊዜ ነስተነው ነው። በቂ ንጥረ ነገር ያላቸው ምግቦች፣ ኳሊቲ ፕሮቲኖችን በየቀኑ አንሰጠውም ነበር ለ30 ለ40 50 ዓመታት። ያም በመሆኑ ሰውነታችን ታግሎ መጨረሻ ላይ እጅ ሰጥቶ ነው። ኦኬ፣ ይሄ ነው ኮር ኮንሰፕቱ። ስለዚህ የታመምነውም ኮንሲስተንትሊ ሳናቋርጥ ቁርስም ላይ ምሳም ላይ ራትም ላይ ሳናቋርጥ ቁጭ ያለን ኤክሰርሳይዝ የሚባል ነገር ኤክሰርሳይዙን ተውት። ወክ ማድረግ በየቀኑ አስፈላጊ መሆኑ ግንዛቤ ስላልነበረን ችላ አለን። ሰውነትን ለመገንባት መሞከር የግድ አስፈላጊ ነው ብለን ሳናምን ስላልነበረ ለረጅም ጊዜ ሳናደርግ ኖርን። እንቅልፍ ላይ የእንቅልፍ ጥቅም ክሪቲካል ነው ብለን ሳንረዳ በመኖር በቂ እንቅልፍ ሳንተኛ ለብዙ ጊዜ ለጭንቀት ለስትሬስ በመጋለጥ ነው ያመጣ ነው። ስለዚህ የታመምነውም ያኑ ሮንግ ነገር ሳናቋርጥ ለረጅም ጊዜ በማድረጋችን የታመምነው። አሁንም ቢሆን እነዚያን ህመሞች ለረጅም ጊዜ ሳናቋርጥ በማድረጋችን እንደታመምን ሁሉ ከነሱ መገላገልና ያንን ደግሞ ያገኘነውን ድል አስጠብቀን በጤና መኖርም ኮንሲስተንስሊ ማድረግን ይጠይቃል እንጂ ፐርፌክት መሆንን አይጠይቅም። ስለዚህ ይሄ ክሪቲካል ኮንሰፕት መሆኑን አትዘንጉ፣ አትርሱ። በተለይ የመጀመሪያዎቹ ጥቂት ሳምንታት ወራት ላይ ፐርፌክት ለመሆን ሞክሩ። ፐርፌክት ለመሆን በምግባችሁን ቀይራችሁም ከሆነ በቀን መመገብ ያለባችሁን ምግቦች ሳታጎሉ እንቅስቃሴ ዋይዝም ላይ በየቀኑም ወክ ማድረግ ያለባችሁን ዌይት ሊፍትን በሳምንታት መሆን ካለበት ፐርፌክት ሆናችሁ ከብዙ የጤና እሾች መጀመሪያ ተገላገሉ። ይሄ ከሆነ በኋላ በሆነ አጋጣሚ የበላችሁት እንጀራ ወይንም የበላችሁት ዳቦ የተአምር ያክል ሰውነታችሁን አይጎዳም። ወደኋላ ተመልሳችሁ ወደ መጀመሪያ ወደ ቀድሞ አመጋገባችሁ በየቀኑ ቁርስም ላይ ምሳም ላይ እራትም ላይ ማድረግ እስካላዘወትራችሁ ድረስ ዋናውን ቤዝ መጉደል የሌለባቸው ምግቦች እየተጠቀማችሁ ከስንት ጊዜ በኋላ በሆነ አጋጣሚ በሰርግ ላይ በለቅሶ ላይ ከጓደኛ ጋር በመገናኘት አልፎ አልፎ የምታደርጉት ነገር ኢሹ እንዳልሆነ ብዙም እክል እንደማይመጣ ትልቁ ነገር ኩሙሌቲቭ ኢፌክት ለረጅም ጊዜ በተደጋጋሚ የምናደርጋቸው ነገሮች ተደምሮ ሰውነታችን
በበጎ ጎንም በመጥፎ ጎንም እንደሚጎዱን ግንዛቤ እንድታገኙ ብዬ ነው ያምኑን ፖስት የጻፍኩት። ያቺ ፖስት ያገኛችሁና የተረዳችሁ ሰዎች እርግጠኛ ነኝ ኮር ኮንሰፕት ያገኛችሁ ይመስለኛል። ሌላው ዛሬ ፖስት ያደረግኩት እዛው ቴሌግራም ላይ ዋትስአፕም ላይ ፌስቡክም ላይ ሼር አድርጉ ባይዘን እዛ ጋር ፖስት የማደርገው ግሩፑ ላይ ያሉ ሰዎች ጓደኞቻችሁ፣ ቤተሰቦቻችሁ ሼር አድርጋችሁ ከግሩፕ ውጭ ያሉ ሰዎች ጋር ኢንፎርሜሽኑ እንዲደርስ ነውና አሁን ባላችሁበት ሁኔታ ላይ ጤናችሁን ለመንከባከብ ጊዜ ማታገኙ ከሆነ ነው የሚለው እንግዲህ በግንዛቤ እጦት የመጡትን የጤና እክሎች ለመታከም ሆስፒታል ለመሄድ አልጋ ይዞ ለመተኛት በቂ ጊዜ ይኖራቸዋል ነው የሚለው። አይ ሆፕ እሱንም አንብባቸዋል። እንደ የሆነ ነገር ሰዎች ቆም ብሎ እንዲያስቡ ድንገት ሀሳብ ሲመጣብኝ ነው እንግዲህ እሷን ጫርጫር ማደርገውና ዛሬ ምግቤን ለማስተካከል ጊዜ የለኝም ወይም ደግሞ አፎርድ አላደርግም ብላችሁ የምታስቡ ሰዎች ወክ ለማድረግ በየቀኑ ወክ አስፈላጊ ነው። ወክ ለማድረግ ጊዜ የለኝም የምትሉ ሰዎች ቢዚ ነኝ ብላችሁ ኦቨር ወይም ደግሞ የትርፍ ሰዓት እረዳለሁ። ሰዎች በተለያየ ምክንያት ኑሮን ለማሸነፍ የትርፍ ሰዓት ስራ ሊሰሩ ይችላሉ። በተለይ ሀገር ውጭ ለረጅም ጊዜ እንቅልፍ ተዛብቶ እንቅልፍ አጣችሁ የምትኖሩ ሰዎች፣ ስትሬስ ውስጥ ገብታችሁ በተለያየ ምክንያት ስትሬስፉል ሲቹዌሽን ውስጥ የምትኖሩ ሰዎች እንግዲህ ዛሬውኑ ቆም ብላችሁ አስቡ። ዛሬ ለነዚህ ጤናማ ናቸው ብለን ለምናወራቸው የአኗኗር ዘይቤዎች ጊዜ የምታጡ ከሆነ ነገ ስኳር ሲመጣ በየወሩ ሐኪም ቤት መመላለስ፣ በየቀኑ መድኃኒት መዋጥ፣ በየጊዜው መርፌ መወጋት፣ ዘንከፍ ሲልም ደግሞ ለኦርጋን ዳሜጅ፣ ለኩላሊት ዳሜጅ፣ ለልብ ዳሜጅ፣ ወደ ብሬን ላይ ላሉ ለብዙ የጤና እክሎች ስትዳረጉ እንግዲህ ሳትወዱ በግድ ጊዜ ለራስ መስጠት ይመጣል። ያ ጊዜ እንግዲህ ረፍዷል ማለት ነው። ኩላሊት ከተጎዳ በኋላ ሄልዚ ላይፍ ስታይል መቀየሩ አይጠቅምም አይደለም፣ ይጠቅማል፣ ግን የረፈደ ነው የሚሆነው። ግድ የላችሁም። ማውራው መንገድ ከባድ መንገድ አይደለም፣ ብዙ ጊዜ የሚሰለችም አይደለም፣ ወደኋላ የሚመልስም መንገድ አይደለም እና እንደ ቀላል ነገር ባትመለከቱ ደስ ይለኛል። ይሄ የዛሬ መልእክቴ ነው። ከዛ ውጪ ይሄ ሴሽን ካለቀ በኋላ መንበሮቻችን ምናልባትም እዚህ ላይ ካላችሁ የዩቲዩብ መንበሮች ልክ እንደባለፈው ሴሽናችን ይቀጥላል ማለት ነው። ቲክቶክም ላይ ዩቲዩብም ላይ ያለን ሴሽን ካለቀ በኋላ ለመንበሮች ቀጣይነት ይኖረዋል ሴሽኑ። መንበር ያልሆናችሁ ሰዎች በተለይ ሀገር ውጭ ያላችሁ ሰዎች ዩቲዩብ ላይ መንበር በመሆን ቀጥታ የሆነ ሰርቪስ ማግኘት ትችላላችሁ። ላይቭ ካለቀ በኋላ ከመንበሮች ጋር እንቀጥላለን። ላይቭ ላይ መንበሮች ካላችሁ አንድ ቁጥር ጻፉልኝ። የዩቲዩብ መንበሮች ካላችሁ አንድ ቁጥር ጻፉልኝ። ስለዚህ እናንተ ጥያቄ እዚህ ላይ መጻፍ አይጠበቅባችሁም። ይሄ ሴሽን ካለቀ በኋላ ቀጥታ ዳይሬክት የሆነ ጥያቄያችሁን እየመለስን ጋይዳንሱ እንቀጥላለን ማለት ነው። ጥያቄ ዩቲዩብ ላይ እየመለስን ነው። አሁንም እንቀጥላለን። ሜቢ ከዘለልኳችሁ ታች ድጋሜ ጻፉልኝ። በተቻለ መጠን ጥያቄ ላለመዝለል ሞክራለሁ። ሌዛ የሚል LEZE this morning I had eggs and cream yogurt for breakfast. For lunch I had chicken with chickpeas and broccoli. What did you have for dinner? ብዙ አማራጭ አለ። ክሬም ግን ፈጽሞ አይሆንም። ክሬም ዮገርት ሃይ ፋት ነው፣ ሎ ፕሮቲን ነው። ግሪክ ዮገርት አድርጊ። ምን ያክል እንቁላል በላሽ? እሱም ክሪቲካል ነው። ቢኮዝ በደንብ ብዙ ጊዜ የምናወራው ቢያንስ ቁርሳችሁን አሻሽሉ። ቁርሳችሁ ላይ ብቻ እንደው ኢንቨስት ያደረገ ሰው በትክክል ገብቶት ቁርሱ ላይ በቂ ኳሊቲ ፕሮቲኖችን የተመገበ ሰው በብዙ ሺህ እጥፍ ቶሎ ይለወጣል። ክሬም ዮገርት ፈጽሞ ሮንግ ነው። ቺክን በልቻለሁ የሚል ነገር አይቻለሁ። ምን ያክል ቺክን? እኔ እሱን ነው የማየው።
ይሄን ያክል ግራም ቺክን በልቻለሁ፣ እድሜ እንደዚህ ነው፣ ከዚህ ጋር ነው የሚኖረው፣ እንደዛ ዲቴል ነገር ባገኝ ቆንጆ ነው። ቺክኑ ምን ያክል መሆን እንደሆነ አላውቅም። ቺክ ፒስ እንግዲህ አተር ነው፣ አተር በልቻለሁ። ዌል እንግዲህ ያለህበት የጤና ሁኔታ ይወስነዋል። ከስኳር ጋር እየተኖረ አላማው ከስኳር መገላገል ከሆነ የመጀመሪያ ላይ እነ አተርን እነ ባቄላ ቦሎቄን ከምግብ ማስወገድ የግድ ይሆናል። ከጊዜ በኋላ የሚጨመሩ ምግቦች ናቸው እነሱ። I need your advice ዶክተር ክብረት give it a time ምንም ችግር የለውም። ትዕግስት የሚል ዩዘር ኔም ኮሚኒኬት አድርጊ፣ ምንም ችግር የለውም። ስልካችን ባውላ አለ፣ የኔ ስልክ ባውላ አለ፣ እዛ ዩቲዩብ ባውላ አለ፣ ቲክቶክ ባውላ አለ፣ ምንም ችግር የለውም። ፓፑማ ዌስት 31 ሃይት ሜትር ከ61 ዌይት 52 ኤጅ 41 አይ ኒድ ዩር አድቫይስ ኮሚኒኬት አድርጊ ወይ ኮሚኒኬት አድርግ። ፓፑማ የሚል የቦዲ ኮምፖዚሽን እንግዲህ ዌስት ያስቀመጥከው በኢንች ነው፣ በኢንች ሲሆን አልረዳም። ኤኒዌይ ማናችሁም ከእውነት ለመናገር እዚህ ጋር የምጽፉት እድሜ፣ ክብደት፣ ቁመት አይጠቅመኝም። ማንኛችሁም ምግባችሁ ትክክል ያልሆነ ሰዎች ሰውነታችሁን እያሰቃያችሁ ነው። ዌል ስኳር አልያዘንም ብትሉ ትችላላችሁ፣ ይይዛችኋል። ቢኮዝ ፑር ዳይ ስትበሉ ጡንቻችሁ እየመነመነ ነው። ትንሽዬ ቦርጭ ሎሚ የምታክል ቦርጭ ይዛችኋል። ሰላም ዘሩ ቦርጭ ይዛችኋል። ምንም ችግር የለውም፣ ስኳር ይመጣል። አትቸክሉ። ኦኬ። ስለዚህ ጤነኛ ነኝ ብላችሁ የምታስቡ ሰዎችም ልለምናችሁና ምግባችሁን ቀይሩ። በሐኪም ቤት ስኳራችሁ ቦርደር ላይን ነው የተባላችሁን ሰዎች ምግባችሁን ቀይሩ። በሐኪም ቤት ግፊታችሁ ትንሽ ነው የተባላችሁ ሰዎችም ምግባችሁን ቀይሩ። ቦርጭ እንጂ ምንም የለብኝ የምትሉ ሰዎችም ምግባችሁን ቀይሩ። ጉበታችሁ ላይ ፋት አለ፣ ስቲል ምግባችሁን ቀይሩ። የኔ ችግር ኮሌስትሮል ነው፣ ምግባችሁን ቀይሩ። ከስትሮክ የተረፋችሁ ሰዎችም ምግባችሁን ቀይሩ። የልብ ኢሹ ምግባችሁን ቀይሩ። ምንም ምግብ ለመቀየር ወክ ለማድረግ ሰውነትን ለመንከባከብ ምንም የጤና ኢሹ ኖረም አልኖረም የግድ ነው። ይሄንን ብዬ ስል ጄኔራል ነገር ነው። በእርግጥ አንድ ሰው ከስኳር ጋር የሚታገል ከሆነ ምናልባት በሕክምና የምንከተለው መንገድ ግፊት ካለበት ሰው ጋር ትናንሽ ልዩነቶች ሊኖሩ ይችላሉ። አንድ ሰው ጤናማ በሆነ መንገድ ፋቱን ለመገላገል ከሆነና ሌላኛው ደግሞ ጤናማ በሆነ መንገድ ሰውነት መጨመር ከሆነ የምንከተለው መንገድ ሊለያይ ይችላል። ኢን ጄኔራል ግን ማውራው መንገድ ለሁላችሁም እንደሚሰራ ግንዛቤ ጨብጡ። ሰላም ሁሉ የሚል ዶክተር ጊቭ ሚ ኤ ሰጀሽን ማይ ቶታል ኮሌስትሮል ኢዝ 217 ኤልዲኤል 126 ኤችዲኤል 68 ትራይግሊሰራይድ 68 ዌይት 59 ኪሎ ዌስት 90 ሜትር ከ60 ከሆንሽ ኦልሬዲ ቁመት ሜትር ከ60 ከሆንሽ 80 ሴንቲሜትር ነው ወገብ መሆን ያለበት። 90 ከሆነ ቦርጭ አለ። እድሜ 46 ብለድ ፕሬሸር ኢዝ ኦልዌይስ ሎ ኤንድ አይ ሃቭ ሎ ቫይታሚን ዲ ኮሚኒኬት አድርጊ። ኢትስ ኦብቪየስ። ኦኬ። እስካሁን ምግብሽን በምናወራው መንገድ እስካልቀየርሽ ድረስ ቫይታሚን ዲ እንኳን ያልሽው ዝቅ ይላል። መድኃኒት እንወስዳለን፣ ላይፍ ስታይላችን አንቀይርም፣ ወክ አናደርግም፣ የምግብ ኳሊቲ አንጨምርም፣ ቦርጫችን አለ፣ ከፍተኛ ኢንፍላሜሽን አለ። ቫይታሚን ዲ መድኃኒት ወስዳችሁ ከፊልና ተመልሷንም ሎ ይሆናል። ሶ ሜታቦሊክ ዲስፈንክሽን እንዳለ የወገብሽ ልኬት ከ80 በታች መሆን ሲገባው 90 ነው። ይሄ ራሱ ክሊር የሆነ ነገር ነው የሚያሳየን። ኮሚኒኬት አድርጊ፣ ቪዲዮቹን እዩ። የምስራው ዱባይ ነው። እንዴት ነው የምግብ ማስተካከለው? ኮሚኒኬት አድርጊ። የግድ መምጣት አይጠበቅም። እዛው ባለሽበት ሬጂስተር አድርገሽ እናግዝሻለን። ታይሮይድ፣ ሃይፖታይሮይድ፣ ሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም ቼንጅ ዮር ዳይት። ኦኬ። እንደተለየ ነገር አድርጋችሁ አታስቡ። በቃ ጀስት የታይሮይድ ኢሹ ስላለ አንድ ስፔሻል ምግብ ጀስት ሰውነታችሁን መግቡ። ኢሹአችሁ ምንም ይሁን ምን ሁልጊዜም ማውራው ይሄንን ነው። የተሻሉ ምግቦችን
ተመገቡ። ጤናችሁ ሁኔታ ምንም ይሁን ምን ወክ አድርጉ። ጤናችሁ ሁኔታ ምንም ይሁን ምን ክብደት አንሱ። ታይሮይድ አለብኝ ያልሽውም ወይ ያልከውም ሰው ሞስት ላይክሊ ሴት ነው የምትሆኚው። መንገዱ ሁልጊዜ በምናወራው መልክ የምግባችሁን ኳሊቲ መቀየር ነው። ፍቃዱ ኢት ቤተር ሙቭ ቤተር ሊቭ ቤተር ሌስ ኮመንት ላይ ጻፉ። ኢት ቤተር የሚቀድመው ምግብ ማሻሻል ነው። የተመገበ ሰውነት ራሱ ሂዱ ላችኋል። የስ አዲስ ህይወት ውስጥ ገቡና ቆንጆ ላይፍ ትኖራላችሁ። ኮመንት ላይ ጻፉ። ኢት ቤተር ሙቭ ቤተር ሊቭ ቤተር። ኦኬ ኢት ቤተርን ሳታስቀድሙ የተሻለ ምግብ ሳትመገቡ ኤክሰርሳይዝ ወይ ደግሞ ሙቭ ቤተር በሚለው ኤክሰርሳይዝ ይሰራችሁ ያላችሁ ሰዎች አታስቡ። ምግባችሁን ሳታሻሽሉ የተለየ ወይም ደግሞ ጤናማ ህይወት እየኖርኩ ነው ብላችሁ የምታስቡ በደስታ እየኖርኩ ነው ያላችሁ የምታስቡ ሰዎች አዲሱን መንገድ አዲሱን የደስታ መንገድ ስላላያችሁት ነውና ይሄ እውነትም እኔ የምወደው ነው። የኔ ተርም አይደለም ባይዘ ከሳምሄር ያየሁት ነው እንጂ እኔ ኮይን ያደረኩት ተርም አይደለም። ኢት ቤተር ሙቭ ቤተር ሊቭ ቤተር። አመሰግናለሁ። ዩቲዩብ ላይ 201 ሰው እያየሁ ነው። ቲክቶክ ላይ 101 ሰው እያየሁ ነው። እንደው እስከዛሬ በራሳችሁ መንገድ ዩቲዩብም ላይ ቲክቶክም ላይ እያያችሁ የተለወጣችሁ ሰዎች ኦኬ ለውጥ ያያችሁ ሰዎች ኮመንት ላይ እስቲ አንድ ቁጥር ጻፉልኝና ኮመንት ላይ አንድ ቁጥር ጻፉና እስቲ እንደው ሞክራችሁ ለውጥ እያያችሁ ያላችሁ ሰዎች ወይ የተለወጣችሁ ሰዎች ኮመንት ላይ ጻፉልኝና እንደው ምን ያክል ኢምፓክት እያደረግን እንደሆነ እንዳይ። ያስ ቲክቶክ ላይ በጣም እያየው ነው። እንግዲህ ሻምፒዮንሶች ብዙ አላችሁ ማለት ነው። በዚህ አጋጣሚ የሻምፒዮንስ አባላት ከዓመት በፊት ጆይን አድርጋችሁ ሻምፒዮንስ ላይ የነበራችሁ ሰዎች ምንም አይነት የጤና ኢሹ ካለ ኮሚኒኬት አድርጉንና ካላችሁበት ቦታ እናግዛችኋለን። ምክንያቱም ብዙዎቻችሁ ወይ ደክማችኋል ወይ ወደኋላ ሄዳችኋል። ኮንሲስተንሲ ብለን ቅድም ያወራው ይሄንን ነው። ይሄ ለተወሰነ ጊዜ የሚደረግ ነገር አይደለም። ለተወሰነ ጊዜ አድርጋችሁ ከዚያ በኋላ ደግሞ ታክቷችሁ ወደኋላ ተመልሳችሁ አሁንም ብዙ ነገራችሁ ወደኋላ የቀረ ሰዎች ስቲል የስ ዮሴፍ ነው የሚሆነው። እንግዲህ ሃፒ እያለኝ ነው ዮሴፍ ተሳስቼ ካልሆነ ዮሴፍ ኮፍያን አይቼ እንግዲህ ዮሴፍ ክሊያንት ነው፣ ምንም ጥያቄ የለውም። ዮሴፍ ጎበዝ ልጅ ነው። እንግዲህ ኮመንት እያነበብኩ ቴክስት ነው እያደረገልኝ ያለው ዋትስአፕ ላይ። እኔም ደስተኛ ነኝ። በ5 ቀን ለውጥ ያላችሁ እውነት ለመናገር እና እኔም ደስተኛ ነኝ። አላማዬም ይሄ ነው። በተለያየ መንገድ እንግዲህ ሰዎች ደስታችሁን የምትገልጹልኝ ሰዎች እጅግ አመሰግናለሁ። እቺ ልጅ እቺኑ የውሃ መጠጫ ያመጣሽልኝ እንግዲህ ልጅ አይደለም እድሜ እንግዲህ ከሀገሮች ነው የመጣችው። 8 ወር በፊት ነው አንተን ቪዲዮ ያየሁት። ብዙ ነገር የተቀይሯል ብላ ይሄንን ይኸው ውሃ መጠጫ አምጥታልኛለች። ኤሌክትሮላይት አለኝ እዚህ ውስጥ ክሬቲን አለኝ። ክሬቲን እና ኤሌክትሮላይት ቆንጆ ኤሌክትሮላይት አግኝቻለሁ። ሜቢ ኢንፎርሜሽን የምትፈልጉ ሰዎች በውስጥ ኮሚኒኬት አድርጉልኝ። ክሬቲን እና ኤሌክትሮላይት አዳርጌ ነው እየተጠቀምኩ ያለሁት። ስሟን እንግዲህ ሌላ ጊዜ ምናልባት ነግራችኋለሁ። ፍቃዷን ጠይቄ አመስግኑልኝ። 8 ወሬ ነው ከውጭ ነው የመጣችው። ሀገር ውጭ ሁለመናዬ ነው የታደለ። ብዙ ሰዎች ይመጣሉ እንደዚህ በራሳቸው ጊዜ የተለወጡ ሰዎች እና የኔም ደስታ ወደር የለውም። የእናንተ መለወጥ እኔንም ያስደስተኛል። ምክንያቱም ሁልጊዜም እንደማውራው ኮምፕሊኬት አታደርጉት። በተቻለ መጠን ኮምፕሊኬት እንዳታደርጉ ነው እንግዲህ እየሞከርኩ ያለሁት። ኳሊቲ ፕሮቲን እነማን እንደሆኑ ግልጽ ነው። ኮመንት ላይ ጻፉ። አሁን ኳሊቲ ፕሮቲኖችን በተለይ ነባሮች ጻፉ። አዳዲሶች ይኖራሉ ብዬ አስባለሁ። ምክንያቱም ብዙ ሰዎች አሁን ከኪድ ኢትዮጵያ ላይ የፋሲልን ኢንተርቪው የኔን ኢንተርቪው አይታችሁ ኢቢኤስ ላይ ያያችሁ ብዙ ሰዎች ሜቢ ላይቭ ላይ የገባችሁት እንደዛ ይመስለኛል። አዳዲሶች ስላሉ ሄልዚ ወይም ደግሞ ኳሊቲ ፕሮቲኖች እነማን ናቸው ጻፉ ኮመንት ላይ በተደጋጋሚ። ኳሊቲ ካርቦሃይድሬቶች እነማን ናቸው፣ ሄልዚ ፋቶች እነማን ናቸው ኮመንት ላይ ጻፉላቸው። እነዚህን ኮምባይን አድርጋችሁ ብሉ። ሁልጊዜ የምግባችሁን የፕሮቲን ፐርሰንት ከፍ አድርጉ። ይህን እኮ ነው የምናወራው። በቂ ፕሮቲን እየተመገባችሁ ከጎን ዳቦ ሳይሆን እንጀራ ሳይሆን ሩዝ ሳይሆን ፓስታ ሳይሆን መኮረኒ ሳይሆን
አትክልት ፍራፍሬን፣ ጥራጥሬን፣ ስራስሮችን እያደረጋችሁ ጥግብ ብላችሁ መብላት ስትጀምሩ ህይወታችሁ በአንድ ጊዜ ይቀየራል። ከዚያ በኋላ ወክ ማድረግ ቀላል ነው፣ ክብደት ማንሳት ቀላል ነው። ይህንን ዩኒቨርሳል አድርጋችሁ አስቡ። ለእኔ ይሰራል አትበሉ፣ ይሰራል፣ ለሁላችንም ይሰራል። ኦኬ ሶ በተለይ መድኃኒት ላይ ያላችሁ ሰዎች ኦኬ ይህንን ሁልጊዜም ነው የምናወራው። ከሐኪሞቻችሁ ጋር ሳትነጋገሩ ወይ ደግሞ እኛን ኮሚኒኬት ሳታደርጉ በራሳችሁ ጊዜ እንደው አትወስኑ። ቢኮዝ ኤኒ ላይፍ ስታይል ቼንጅ ነው። ከሐኪሞቻችሁ ጋር ተነጋገሩ። መድኃኒቶች ላይ ለውጥ ሊመጣ ይችላል። አንዳንድ የስኳር መድኃኒቶች ልክ ምግብ ስትቀይሩ ሞር ኤክሰርሳይዝ ስታደርጉ ስኳራችሁን ድሮፕ ሲያደርጉ ምን ማድረግ እንዳለባችሁ ከሐኪሞቻችሁ ጋር ተነጋገሩ። የግፊት መድኃኒቶች ግፊታችሁ ቶሎ ድሮፕ ሊያደርግ ይችላል። ስንት ጊዜ የተጨነቃችሁት ከፍ እያለ የሚያሰግድ ግፊት ልክ አመጋገባችሁን ስትቀይሩ ላይፍ ስታይላችሁን ስትቀይሩ ድሮፕ ሊያደርግ ይችላል። ይሄ ጋይዳንስ ይጠይቃል ማለት ነው። ከዛ ውጭ ደግሞ በተለይ ለፋት ሎስ ለክብደት ቅነሳ የተወሰነ መንገድ ከሄደ በኋላ ኪሎአችሁ እዛ ጋር ስታክ ያደርጋል፣ ንቅንቅ አይደለም ይላል። እስቲል ምግቦቹን አድርጉ። እንደ ዌይት ሎሱ እንኳን ወይም ፋቱ ከተወሰነ ጊዜ በኋላ ስቶፕ ቢያደርግ ዝም ብላችሁ ለኩት። ስለማንለካ ነው። ሁልጊዜ በየሳምንቱ ዶክመንት ይኖራችሁ። ኪሎአችሁን በየሳምንቱ ለኩ። የወገባችሁን ልኬት እምብርታችሁ ላይ ለኩ። መነሻችሁን ብዙ ጊዜ ስለማታውቁ ነው የቀነሳችሁ የማይመስላችሁ። መለካት ስትጀምሩ ግን በሳምንት ለውጥ የለም። አሁንም ቀጥሉ፣ ወካችሁን ቀጥሉ፣ እንቅልፋችሁ ላይ ስሩ፣ ምግባችሁ ላይ ስሩ። ከወር በኋላ ሊቀንስ ይችላል። ምንም ያጣደፍ ነገር የለም። ዋናው እርግጠኛ ሆኜ የምነግራችሁ ነገር እየጨመረ የሚሄድ ነገር የለም። ምግባችሁ ላይ ራይት ነገር እያደረጋችሁ እስከሆነ ድረስ at the same time በቂ ኤክሰርሳይዝ በቂ ሙቭመንት ከኤክሰርሳይዝ ይልቅ ሙቭመንት ወክ ሩጫ አይደለም እንግዲህ ቀላል ነገር መንገድ ነው ያመጣሁላችሁ። ወክ ከዚያ ደግሞ በሳምንት አንድ ቀን ሁለት ቀን ክብደት እያነሳችሁ ትቀጥሉ። ሰውነታችሁ የተመገበ ነው። ኢነርጂያችሁ ቆንጆ ነው። ሙዳችሁ ቆንጆ ነው። ጤንነት እየተሰማችሁ ይሄዳል። ቦርጭ ኦቨር አምቢሽስ ሆናችሁ ጓግቷችሁ ተአምር ለማየት አትሞክሩ። ቅድም እንዳልኳችሁ ያንን ፋት ለማጠራቀም ሳታክቱ ሳትሰለችሁ ማንም ስላናገራችሁ ምናልባት በመናወራው ግንዛቤ ስላልነበረ ያንኑ ምግብ ቁጭ ባላችሁበት ለረጅም ዓመት እኮ ነው የተመገባችሁትና የፋፋችሁት። ምን ሲደረግ ነው ታዲያ በአጭር ሰዓት ውስጥ በጥቂት ሳምንታት ወራት ውስጥ ተአምር ለማየት የምትፈልጉት? ለ50 ዓመት ለ40 ዓመት ለ60 ዓመት የታመመን ሰውነት እመኑኝ በሳምንት በወር በዓመት በ2 ዓመት በ3 ዓመት እንኳን ተአምር ላታዩ ትችላላችሁ። ግን መንገዱ ይሄ ነው። ስለዚህ ኮምፕሊኬት አታርጉት፣ ኢዚ አርጉት፣ ሲምፕል አርጉት። ፐርሰናሊ ደግሞ መታገስ ስትፈልጉ በተለያየ መንገድ እናግዛቸዋለን። ቪዲዮዎች ላይ ኮንፊውዥን ውስጥ እንዳገቡ ቪዲዮዎቹ ብዙ ናቸው። እንግዲህ የቅርብ ቪዲዮዎች ላይ ፎከስ አድርጉ። ወደ 400 ቪዲዮዎች ናቸው። በፊት የነበሩ የመጀመሪያዎቹ አካባቢ ቪዲዮዎች ላይ ፎከስ አታርጉ። የቅርብ ቪዲዮዎች በተለይም ከሪኮምፕ አንድ ሜታቦሊክ ሪኮምፕ አንድ ከምለው ወደዚህ ያሉት እነሱ ቪዲዮዎች ላይ ፎከስ አድርጉ። ብዙዎች ነገሮች ለአዳዲሶች ነው የማውራው። ሜታቦሊክ ሪኮምፕ አንድ ሜታቦሊክ ሪኮምፕ 2 እያልን መሀል ላይ ምናልባት ዘለል ሊሆን ይችላል። ግን ከሜታቦሊክ ሪኮምፕ 1 ጀምራችሁ ያሉ ቪዲዮዎች ላይ ፎከስ አድርጉ። እነሱ ቪዲዮዎች በጣም እውነት ለመናገር ቤዚክ ነገሮች የያዙ ናቸው። ከዛ ውጪ ገላጋይን ሰብስክራይብ ያላረገ ሰው ገላጋይ ሌላ የዩቲዩብ ቻናላችን ነው። የቲክቶክ ቪዲዮዎች ቀጥታ እዛው ላይ እየጫንን ነው። ከተለያዩ ሰዎች ጋር ሳውራ ዛሬ ምን በላሽ፣ ዛሬ ምን አክል ወካረክ፣ ይሄን የማውራበት ቪዲዮ የቲክቶክ ቪዲዮ ገላጋይ የሚል የኛ ዩቲዩብ ቻናል አለ። እዛ ላይ ሰብስክራይብ አድርጉና አዳዲስ ቪዲዮዎች እዛ ላይ መጫን ጀምረዋል። ገላጋይ ኮሜንት ላይ ጻፉላቸው። ገላጋይን ብዙዎቻችሁ ላታውቁ ትችላላችሁና ገላጋይ የቲክቶክ ቪዲዮዎች የሚጫኑበት የኛ ዩቲዩብ ቻናል ነው። ገላጋይን ሰብስክራይብ አድርጉ። ዳግማዊት 4 whole eggs day with teaspoon of olive oil and vegetables 4 እንቁላል 24 ግራም ፕሮቲን ነው። 24 ግራም ፕሮቲን ብቻውን በቂ አይደለም። ከጎን ወይ ግሪክ ዮገርት ብትጨምሪ ፐርፌክት ቁርስ ይሆናል። 4 እንቁላል ብቻውን በቂ አይደለም። 2 አቮካዶስ 2 አቮካዶ ብዙ ነው። ግማሽ አቮካዶ በቂ ነው። 1
ብረስት ቺክን ኢዝ ማይ ዴይሊ ዳይት። አንድ ቺክን ዋት ዱ ዩ ሪኮመንድ? ያንሳል። ኦኬ 4 እንቁላል እዚህ ምግብ ላይ ማየት ያለብሽ አቮካዶን እርሺው፣ አትክልቱን እርሺው። 4 እንቁላልና አንድ ቺክን ብረስት ነው የበላሽው። ከፍ ያለ ቺክን ብረስት እንኳን ቢሆን ቺክን ብረስቱ ምናልባትም 50 ግራም ፕሮቲን አለው። 4 እንቁላል 24 አለው። ወደ 70 ምናምን ግራም ፕሮቲን እያገኘች ነው። ማናችሁም እዚህ ፕሮግራም ላይ ያላችሁ ሰዎች ቢያንስ 100 ግራም ፕሮቲን በቀን ለማግኘት ሞክሩ። 100 ግራም ፕሮቲን ሚኒመም። ኦኬ ሚኒመም ነው ያልኳችሁ። ካርቦሃይድሬታቸውን ግን ከ100 ባታሳልፉ። የተለየ ስፖርተኛ እስካልሆናችሁ ድረስ አቨሬጅ የሆነ ሰው ሄልዚ ካርቦሃይድሬቶችን ከ100 ግራም ባያልፍ፣ ፋት 60 ግራም አካባቢ ባታልፉ በጣም ቆንጆ ነው። ፋት ስንል እንግዲህ ዘይት አይደለም። ፋት ስንል ቅቤ አይደለም። ፋት ስንል ሄልዚ ፋቶችን ኮመንት ላይ ጻፉላቸው። እሺ መሐመድ I live in Norway. I had a knee surgery last year, so I stopped going to the gym and was inactive for about 7 months. I have been working out since then. I have started going to the gym now. I wake up in the morning and I go to the gym. I also eat once a day. After an hour wait, oh God, please stop. ይቅርታ እንግዲህ ለቋንቋይና ጂም ያልከውን አቁም። በቀን አንድ ጊዜ ነው እየበላ ያልከውን አቁም። በቀን አንድ ጊዜ በልተህ የምትበላውን ምግብ በትክክል እያረክ ላይሆን ይችላል። የለመድካቸው ምግቦች ነው እየበላ ያለው። ይሄ ከየትኛውም ነገር አይገላግልህም። የምግብህን ኳሊቲ ቀይር። ለሳምንታት ወክ ብቻ አድርግ። በውስጥ እናውራና ደግሞ ጋይዳንስ እናደርግላለን። ከኖርዌይ ያልከኝ ልጅ ወይም ደግሞ መሐመድ ሚሚ ታደለ መሐመድ ከኖርዌይ ያልከኝ ሲሪየስ ነው። ኮሚኒኬት አድርገን እናግዛለን። ሚሚ ታደለ ሄሎ ዶክተር ጉድ ኢቭኒንግ ዩር ቢ ፒስ አቢ አባንዳንት። አመሰግናለሁ ለብሌሲንጉ እግዚአብሔር ይስጥልኝ። ጉባኤ የሚል 42 years old female height ሜትር ከ80 75 ኪሎ ዋት ኢዝ አይዲያል ዌይት? ሜትር ከ80 ከሆንሽ አይዲያል ዌይት ላይም ዋናው የወገብሽ ልኬት ከ90 በታች ነው ወይ ነው። ቦርጭ ያለሽ ወይ ነው። ግልጽ እኮ ነው። ያ እስካልሆነ ድረስ ኪሎ ችግር የለውም። እንግዲህ ስለ አይዲያል ዌይት የጠየቅሽኝ 72 73 ኪሎ ግራም ቆንጆ ነው ላንቺ። አስቴር አመሰግናለሁ ለብሌሲንጋችሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኢትስ ቤተር ሙቭ ቤተር ሊቭ ቤተር። ቆንጆ ሴሽን ነበረን ብዬ አስባለሁ። ዛሬ ሬጉላር ሴሽን አይደለም፣ በተገኘው አጋጣሚ ነው የገባሁት። አዳዲሶች በተለያየ መንገድ አዳዲስ ሰዎች ኮሚኒኬት እያደረጋችሁ እንደሆነ አውቃለሁ። ተረጋጉ። ኦኬ ተረጋጉ። ጊዜ ይኖረናል። ላይቭ ሴሽንም ላይ እየገባን ጊዜ ሲኖረን እናወራለን። ፐርሰናሊ ደግሞ እርዳታ የምትፈልጉ ሰዎች ኮሚኒኬት አድርጉ። ስልክ ባውላ ያለ የሚያጠራጥር ነገር ካገኛችሁ ቀጥታ እኔንም ማግኘት ትችላላችሁ። መንበር መሆን ስትፈልጉ ደግሞ ዩቲዩብ ላይ ፊት ለፊታችሁ ከሀገር ውጭ ያላችሁ ከኖርዌይ አልኮሊጅ ፊት ለፊታችሁ ላይ የመምበርሺፕ ፓኬጆች አሉ። እነሱም ፓኬጆች ሰብስክራይብ አድርጋችሁ ሞልታችሁ ወዲያው ቀጥታ አገኛችኋለሁ። ይሄ ሴሽን አልቋል። መንበሮች የዩቲዩብ መንበሮች ከእናንተ ጋር ቀጥላለሁ። ስለዚህ ጥያቄዎቻችሁን ሬዲ አድርጉና ተዘጋጁ። ሌሎቻችሁን በዚህ መሃል ደግሞ ከላይቭ በኋላ መንበር መሆን ይቻላል። አት ኤኒ ታይም ገብታችሁ ዩቲዩብ ላይ የእኛን ቻናል ላይ መንበርሺፕ የሚለው ቦታ ላይ ሄዳችሁ አባል በመሆን ቀጥታ የሆነ ጋይዳንስ ማግኘት ትችላላችሁ። ለነበረን ጊዜ እጅግ አመሰግናለሁ። ኮመንት ላይ ኢት ቤተር፣ የተሻለ ተመገቡ፣ የተሻለ ተንቀሳቀሱ፣ አዲስ የተሻለ ህይወት ውስጥ ግቡ ማለት ነው። እንግዲህ ኢት ቤተር ሙቭ ቤተር ሊቭ ቤተር። ሰላም ሁኑ። እጅግ አመሰግናለሁ። ሲፈን አመሰግናለሁ ስለ ጊፍቱ፣ እግዚአብሔር ይስጥልኝ። ዩቲዩብ ላይ ሲፈን ለስጦታሽ እናመሰግናለን። ቴንኪው በጣም። ኢት ቤተር ሙቭ ቤተር ሊቭ ቤተር። ከዚህ በኋላ እንግዲህ ወይት አነሳለሁ። እባካችሁን ሴቶች ክብደት አንሱ። አላማው ቀጭን ስልል ያለ ሰውነት ሞዴሊስቶቹ እንደሱ አይደለም። መበርታት ትችላላችሁ። ሊፍት ዌይት ቴክኒክ አለው። ከባለሙያ በኮች እየታገዛችሁ ክብደት አንሱ፣ ሰውነታችሁን አበርቱ። በተለይ
እድሜ ገፍቶ 40 ስትሻገሩ ብዙ ነገራችሁ ነው የሚቀየረው። ከዚህ በፊትም አውርተናል። ጡንቻ እንደ ጉድ ይሟሽሻል፣ ቦርጭ እንደ ጉድ ይመጣል፣ እነ ስኳር እነ ልብ በሽታ ይመጣሉ።